ኦኬ በጣም ትልቅ ሴት ናቸው። በሃይማኖቱም በኦርቶዶክስ በፖለቲካውም ዓለም በጣም የሚታወቁ ትልቅ ሰው ወይዘሮ እጅጋየሁ ይባላሉ። ስንት ሰው ያውቃቸዋል? ኦኬ ነበሩ። የመሐሙድ አህመድ ሚስት ነበሩ። ኦኬ ኦኬ ምን እንደሚሉ ስሙ። የቤተ ክርስቲያን የቅርብ ሰው ናቸው። እሺ ቴንክ ዩ እህትየው። ኦኬ የቅርብ ሰው ናቸው። ምን ይላሉ በዚህ በቡዳው ላይ ማለት ነው? ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው ይላል። አንሱልን ብለን ጠይቀናል። እስከ መቼ ነው ቡዳ እየተባልን የምንኖረው ብለን ጠይቀናል። መልስ ሰጠን። ስማ እስከ ዛሬ ድረስ ያነሳልንም የለም እንትንም ያለልን የለም። በቃ እንደገና ጥቁር እኔ ጥቁር መልበስ ነገር ያኔ ነጭ ልብስ ነው የለበስኩት። አልለብስም ጥቁር። ምን ተፈጠረ ብዬ ነው ጥቁር የምለብሰው ብያለሁ። ከዚህ በፊትም ይህንን አንስተህብኝ ጥቁር ልበሱ ተባለ። እስቲል ያስቀኛል። ምን ነው የጎጃም አልተለበሰ ጥቁር? ፓትሪያርክ ሹመዋል። አሁንም ፓትሪያርክ አለ ጎጃም። ድሮ አልነበረም ፓትሪያርክ። ፓትሪያርክ ሊቀ ጳጳስ ነው ወይስ ፓትሪያርክ? ፓትሪያርክ ፓትሪያርክ ከአቡነ ማትያስ ሌላ? አዎ ጎጃም ላይ ምን አሉ? ቅባት ሃይማኖት ነው። እኛ ሰምተን አናውቅም። ቅባት የሚባል ሃይማኖት የምን ቅባት ነው? ደውዬ ሰዎቹን ከዛ ደውዬ አነጋግረን እኔ ቤተክርስቲያን ይመለከተኛል፣ ያመኛል። ሚዲያም ላይ ወጥቼ ጽፌያለሁ። እባካችሁ አባቶች፣ አረ ቤተክርስቲያናችሁ ወዴት እየወረደች ነው? ምን የፌስቡክ ላይ ይሄንን ነገር እባካችሁ አንድ አድርጉልን ብዬ ደብዳቤ ጽፌያለሁ። እንዳውም አስታውሳለሁ እኔ ሄጄ አነጋግራቸዋለሁ ብሎ ፋንታሁን ሙጬ ከሌላ ጋር ተልኮ ሂዶ ነበር። ተኩሰው ነው ያባረሩት። ማለት ወይዘሮ እጅጋየሁ ማለት በተሟላ ሁኔታ እንዲመልሱ ገቢዬ ነው። ራስ ላይ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ፓትሪያርክ አላት። በየቦታው ጳጳሳት፣ ሊቀ ጳጳሳት አሉ። የኢትዮጵያ አደረጃጀት የገባው ሰው ሚዩት ታደርጋለህ ወይስ ላስወርድህ? ብፁዕ ወቅዱስ አቡነ ማትያስ ይባላሉ። እሳቸው ውጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላ ፓትሪያርክ በሚል ስም አለ እያሉኝ ነው። ማለት እኔ ገረመኝ እያልኩህ ትግራይ ያለው መንበረ ሰላማ እንኳን ሌላ ፓትሪያርክ አላደረገም። ባይዘው ፓትሪያርካችን አቡነ ማትያስ ናቸው ብሎ ነው የሚያምነው። አልተነገረማ። አቡነ ሳዊሮስ ጳጳስ ነው የሾሙት፣ ፓትሪያርክ አልተሾመም። ትግራይ ጳጳስ ነው የሾሙት። 10 ጳጳሶች ተሾመዋል። ወደውም አይደለም፣ ፈተና በዝቶባቸው ነው። አቡነ ሳዊሮስም ፈተና በዝቶባቸው እንዳይመረጡ እሳቸው የሚደረግ ከዛ በፊትም በአቡነ አብርሃም ጋር ተወዳድረዋል። ሰምተህ የለም እንዴና አቡነ ጴጥሮስ ሁሉ ሲሰድቧቸው ምንም የማያውቅ ሀይም እያሉ እንደ አልተፈተኑ። ፈተና ሲበዛብን ስለጎደል ነው ስላነስን ነው ብለው ያንን ቢያስተካክሉ ኃጢአት የለም። ግን ጎጃም ላይ ይኸውልህ ፓትሪያርክንም ላሳይ ይችላል። የጎጃም ፓትሪያርክ ጉድ ነው። እኚህ ናቸው ፓትሪያርክ፣ ትልቁ ፓትሪያርክ ናቸው። እኛው ጳጳስ ናቸው። አሁንም ፓትሪያርክ ናቸው። አሁን ምን ተባለ? ቅባት እነሱ ቅባት ሃይማኖት ነው። ድሮ የለም ቅባት ሃይማኖት ነበር አይደለም እንዴ? ማለት መቼ ነው የሹመት የተደረገው? አሁን በአቡነ ማትያስ ጊዜ ሳና ያው ቀኑን አቡነ አብርሃም የጻፉት ያሉ ኦፍኮርስ። አዎ ያው ጥበቃ ይደረግ እንዴ? ለምን አያውቁም? ምን ያደርጋሉ ቢያውቁስ? ቀኑን ዝናማት ይችላል። ሰኔ 16 2012 አለ። ከዛን ጊዜ ጀምሮ ፓትሪያርክ ተሾሞ ቁጭ ብሎ እንደደረገልን ስለመጠየቅ ይላል። ይሄ ይህን የጠየቁት ነው አጀንዳ የሆነው። ማንም ሚዲያ አጀንዳ ሲያደርገው አይቻላል። አይደረግም። ዘር መረጣ ነው። እውነት ከሆነ ግን የጎጃሙም መውጣት አለበት፣ የትግራዩም ማነገር አለበት። ሆይ ከተማ የሚባለው የአቡነ ሳዊሮስን ሾሙ የተባለው መውጣት አለበት። እኔ ሳቅ ጳጳስ 3 ጳጳስ መሾም ይችላል። የአቡነ ሳዊሮስ ጉዳይ በጣም ነበር አነጋጋሪ የነበረው ብቻ ሳይሆን ኦርቶዶክስ ተዋሕዶ በመላ ሀገሪቱ ጥቁር ሁሉ ተለብሶ ቤተክርስቲያን ማቅለበሰች፣ ኦርቶዶክስ ማቅለበሰች ተብሎ ብዙ ነገር ነው የተባለው። እንግዲህ 25 መሰል እንግዲህ የኤጲስቆጶሳት ምርጫ ተደረገ ነው የተባለው። የፓትሪያርክም አይደለም። የትግራዩ የመንበረ ሰላማ ያው የራሱ ሂደት አለው። ቅድም እንዳሉት ከብዙ ሙከራ በኋላ
ሰሚ ጠፍቶ ብዙ ርቀት ሄደው ነው እዛ ደረጃ ላይ የደረሱት። እሱም ይታወቃል። ይሄ ጉዳይ ግን በጣም ነበር አጀንዳ የነበረው። እነዚህ ሁለት ነገሮች ለምሳሌ እና አሁን ሳዊሮስ መጀመሪያ የጀመሩት ወዲህ ሰው የተደረገው እንቅስቃሴና የትግራይ መንበረ ሰላም ነው። ከዛ በላይ ደግሞ ፓትሪያርክን የሚያክል በአንድ ሀገር ውስጥ ወይ ሌላ ሃይማኖት ከሆነ አንድ ነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አንድ ፓትሪያርክ ነው ያለው። በተለየ ሁኔታ ሲደረግ በምን መልኩ ትሪት አደረገችው ኢትዮጵያ ኦርቶዶክስ? ምን ይመስል ነበር? እኔ እንግዲህ እስከማውቀው ድረስ ነው ማወራ። ይህንን ልክ እንዳየሁ በጣም አሰብኩኝ። ከሆነ ከነኝ ከፈራሚዎቹ መሀል ማውቃቸው ጋር ደወልኩ። ምን እየተሰራ ነው? ምን ሆናችሁ? ለምንድን ነው? ቤተክርስቲያኔ ነው፣ ሁሉም ሀገሬ ነው። ጎጃምን ብዙ ስራ ሰርቻለሁ። ስለዚህ ሀገሬ ነው፣ ኢትዮጵያዊ ነኝ። ምንድን ነው የመለሱልኝ? አይ እኛ ከአቡነ ጳውሎስ ጊዜ ጀምረን እናታችን ብዙ ነገር ይስተካከል ብለን ጠይቀናል ያሉ ለኔ ነው። ጠይቀናል። ስንጠይቅ እስቲ እንትኑ ሁሉ ሰጡኝ። አንቀጹን ምኑ እንደውም ይዤ መምጣት ነበረብኝ። እሱ ነው ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው ይላል አሉ። አንሱልን ብለን ጠይቀናል። እስከ መቼ ነው ቡዳ እየተባልን የምንኖረው ብለን ጠይቀናል። መልስ ሰጠን። እስከ ዛሬ ድረስ ያነሳልንም የለም የምትልም ያለልን ብለን ወተናል። ግድ የላችሁም ቤተክርስቲያን አትበትኗት ሰርቻለሁ። ስለዚህ ሀገሬ ነው፣ ኢትዮጵያዊ ነኝ። ምንድን ነው የመለሱልኝ? አይ እኛ ከአቡነ ጳውሎስ ጊዜ ጀምረን እናታችን ብዙ ነገር ይስተካከል ብለን ጠይቀናል ያሉ ለኔ ነው። ጠይቀናል። ስንጠይቅ እስቲ እንትኑ ሁሉ ሰጡኝ። አንቀጹን ምኑ እንደውም ይዤ መምጣት ነበረብኝ። እሱ ነው ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው ይላል። አንሱልን ብለን ጠይቀናል። እስከ መቼ ነው ቡዳ እየተባልን የምንኖረው ብለን ጠይቀናል። መልስ ሰጠን። እስከ ዛሬ ድረስ ያነሳልንም የለም የእንትንም ያለልን የለም። በቃ ብለን ወተናል። ግድ የላችሁም ቤተክርስቲያን አትበትኑ። እኔ ጨምራለሁ። በወላይታ ህዝብ ላይ በኦሮሞ ህዝብ ላይ የተጻፈው ማለት ነው። እስከ ዛሬ ድረስ አንዳንዶች አይተውት የተዉትን እኔም የተውኩትን ኦኬ ይውጣ። የጎጃም ሰዎች እዛ ያሉት ሊቃውንቱ እዚህ መጽሐፍ ላይ ጎጃሜ ቡዳ ነው እየተባልን እየተሰደብን ነው ብለው ለብፁዕ አቡነ ጳውሎስ ፓትርያርክ የሞቱት ማለት ነው። ከጠቅላይ ሚኒስትር መለስ በነበሩ ጊዜ የሞቱት ለሳቸው ሁሉ ጭምር ሳይቀር በደብዳቤ ገብተዋል። ጎጃሜ ቡዳ ነው እየተባለ በመጽሐፍቶቻችን ላይ እስከ መቼ ነው ቡዳ እየተባለ እየተሰደብን የምንኖረው? ከዚህ መጽሐፍት ላይ አንሱልን ብለዋል። ወይዘሮ እጅጋየሁ ናቸው የሚናገሩት። ወይ ሌላ ሃይማኖት ከሆነ አንድ ነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አንድ ፓትሪያርክ ነው ያለው። በተለየ ሁኔታ ሲደረግ በምን መልኩ ትሪት አደረገችው ኢትዮጵያ ኦርቶዶክስ? ምን ይመስል ነበር? እኔ እንግዲህ እስከማውቀው ድረስ ነው ማወራ። ይህንን ልክ እንዳየሁ በጣም አሰብኩኝ። ከሆነ ከነኝ ከፈራሚዎቹ መሀል ማውቃቸው ጋር ደወልኩ። ምን እየተሰራ ነው? ምን ሆናችሁ? ለምንድን ነው? ቤተክርስቲያኔ ነው፣ ሁሉም ሀገሬ ነው። ጎጃምን ብዙ ስራ ሰርቻለሁ። ስለዚህ ሀገሬ ነው፣ ኢትዮጵያዊ ነኝ። ምንድን ነው የመለሱልኝ? አይ እኛ ከአቡነ ጳውሎስ ጊዜ ጀምረን እናታችን ብዙ ነገር ይስተካከል ብለን ጠይቀናል ያሉ ለኔ ነው። ጠይቀናል። ስንጠይቅ እስቲ እንትኑ ሁሉ ሰጡኝ። አንቀጹን ምኑ እንደውም ይዤ መምጣት ነበረብኝ። እሱ ነው ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው ይላል። አንሱልን ብለን ጠይቀናል።
እስከ መቼ ነው ጉዳይ እየተባልን የምንኖረው ብለን ጠይቀናል። መልስ አጣን። እስከ ዛሬ ድረስ ያነሳልንም የለን የተለም ያለገ በቃ ብለን ወተናል። ግዴላችሁም ቤተክርስቲያን አትበትኗት። ለዚህ ነው ጎጃም ላይ አዲስ ሃይማኖት የተጀመረው ማለት ነው። ቅባት ብሎ የሚለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን ችሎ የወጣ ፓትሪያርክ ሾመዋል። ባይዘዌ ልብ በሉ። ፓትሪያርክ ማለት ልክ እንደ ብፁዕ አቡነ ማትያስ ማለት ነው። በአንድ ሀገር ውስጥ ሁለት ፓትሪያርክ መኖር የለበትም። የብፁዕ አቡነ መርቆሬዎስ አሜሪካ ሀገር የነበሩት ጠቅላይ ሚኒስትር አብይ ወደ ኢትዮጵያ ያስገባቸው አሁን በባለፈው የሞቱት ማለት እሳቸው ሳይሞቱ ነበር። ያው ፖለቲካውም ጭምር የተበጠበጠ ስለሆነ ጳጳስ ሳይሞት ነበር ጳጳስ የተሾመው እና ብፁዕ አቡነ መርቆሬዎስ በሕይወት እያሉ እሳቸው ለደርግ ያደላሉ ተብሎ ወያኔ ኢህአዴግ በመጣ ሰዓት ላይ ብፁዕ አቡነ መርቆሬዎስ በነ ጠቅላይ ሚኒስትር ታምራት ላይኔ በኢህአዴግ ማለት ነው ደብዳቤ ከስልጣናቸው ላይ ተባረሩ። እሺ ፖለቲካ ውስጥ ማለት ነው። ብፁዕ አቡነ መርቆሬዎስ በዚህ ምክንያት ነው ተሰደው ወደ አሜሪካ ሀገር የገቡት። በዚያን ጊዜ ጠቅላይ ሚኒስትሩ ታምራት ላይኔ ነበር፣ ፕሬዚዳንቱ መለስ ዜናዊ ነበሩ። ተባረው ገቡ ማለት ነው። እሳቸው በህይወት እያሉ ሳይሞቱ ነው ብፁዕ አቡነ ጳውሎስ በስልጣን ላይ የተቀመጡት ማለት ነው። ኦኬ ይህን ምን ያሳያል? ይመጡና እዚህኛ ጋር ሐዋርያዊ ሰንሰለቷን ጠብቃ ከመንበረ ማርቆስ ሐዋርያዊ ሰንሰለቷን ጠብቃ የመጣች ቅድስት ቤተክርስቲያን ይለዋል። እውነት? አዎ እንዴታ ይለዋል። ምኗን ጠብቃ? ሐዋርያዊ ሰንሰለቷን ጠብቃ። ቅዱስ ጴጥሮስ ለመንፈሳዊ ልጁ ለማርቆስ፣ ማርቆስ ደግሞ ከዛ እያለ መጥቶ አሁን ብፁዕ አቡነ ማትያስ እጅ ላይ ያለው የፕትርክና ስልጣን የሐዋርያቱ ስልጣን ነው ይላል። እውነትህን ነው። እኔ ፊት አታምታታም ወንድም ማለት የፖለቲካ እጅ የገባበት ፕትርክና ሁሉ ጭምር ነው። በብፁዕ አቡነ ማትያስ ብቻ ነው የጀመረው አይደለም። በብፁዕ አቡነ ጳውሎስ ብቻ ነው የጀመረው አይደለም። በብፁዕ አቡነ መርቆሬዎስ ብቻ ነው የጀመረው አይደለም። የተገደሉትስ ጳጳስ ብፁዕ አቡነ ቴዎፍሌዎስ በጳጳሳቱ ትእዛዝ አይደል የተፈረሙት? ማነው ተፈርሞ የተገደሉት የተረሸኑት? በደርግ በመንግስቱ ማለት ነው። እናስ ቆንጅዬ ፖለቲካ ሁሉ ጭምር እጁ ያለበት ነው ማለት ነው። እና ተመጣና እኛ ቀጥታ የሆነች ሐዋርያዊ ቅብብሎሿን ይዛ ስትወርድ ስትወራረድ የመጣች ቤተክርስቲያን የሐዋርያቱ በትር ስልጣኑ እኛ ጋር ነው። በዛ አይመረ መንፈስ ቅዱስ እያለ ይህንን ምንም የማያቀዝብ ፊት ትለዋለህ፣ እኔ ፊት ግን አትለውም። መድኃኔዓለም ምስክር እኮ ነው ብዬ የምልህ። ጳጳሱ የተገደሉበትን ፊርማውን ሁሉ ጭምር አወጣልሃለሁ። ጥግ ይዘህ ታጣጥመዋለህ። ምንም እንኳን ጳጳሱ በሕይወት ባይኖሩም ብፁዕ አቡነ ቴዎፍሌዎስ የተገደሉበት እንዲገደሉ ጳጳሳቶቹ ናቸው የፈረሙት። እና ፖለቲካውን የሚዘውረው ነው ብዬ የምልህ። ምን ነው አርምሞ በዛ፣ ጸጥታ በዛ። ምን ነው ምንም የሚንቀሳቀሰው ኦርቶዶክስ የለም። በኮሜንት ላይ ሁሉ ትንሽ የሚንቀሳቀሰው አታዩም? የለም ወይ? የሚሳደብም እኮ ጠፋ። ቅድም ሲጽፉ የነበሩ ሁሉ ዝም ጭጭ አሉ። እዘረግፍልሃለሁ ማለት ነው። እና በፖለቲካ እርስ በርስ ወያኔ ሲመጣ የሾማቸውን፣ ደርግ ሲመጣ የሾማቸውን፣ እንትና ሲመጣ አብይ ብቻ ነው ያልሾመው። እስካሁን አብይ ብቻ ነው ፓትሪያርክ ያላወረደው። ሌላ በሙሉ አውርዷል። አንዱ ሲያወርድ፣ አንዱ ሲሰቅል፣ አንዱ ሲሾም፣ አንዱ ሲሽር ማለት ነው። ጠቅላይ ሚኒስትር አብይ ብቻ ነው ጳጳስ ያላወረደው ያልሾመውም፣ ፓትሪያርክ ያልሾመውም ያላወረደው። ዝምታ ሆነ ጸጥታ አካባቢው ላይ ምን መጣ? ምን ነው ዝም አላችሁ? ኦርቶዶክሳውያን ወገኖች ቢሃይንድ ባይ የምትሰሙት ተደብቃችሁ እንደ ኒቆዲሞስ ጠግ ይዘህ የምትሰማው እስኪ ቀረብ በሉ።
ቀረብ በሉና እናወራ። ስለዚህ ጎጃሜ ቡዳ መሆኑን ራሱ ጎጃሞቹ ማውቀው ለፓትርያርኩ ለብፁዕ አቡነ ጳውሎስ በህይወት የሌሉት የሞቱት ማለት ነው በሳቸው ዘመን ሁሉ ጭምር ደብዳቤ ገብቶ ነበር። ይኸው ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው ይላል። አንሱልን ብለን ጠይቀናል። እስከ መቼ ነው ቡዳ እየተባልን የምንኖረው ብለን ጠይቀናል። መልስ አጣን። እስከ ዛሬ ድረስ ያነሳልንም የለም ያንተንም ያለልን የለም። በቃ እንደገና ጥቁር እኔ ጥቁር ኦኬ ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው የሚላል። እኛ እኮ አሳየን ገና እሳቸውም ሳይናገሩ በፊት በታድሶ ውስጥ ነን አሳየን ተናገረን። አሁን ለዚህ መጽሐፍ ነው የምትከራከሩት? የጎጃምን ሰዎች አልምራቸውም ነው ያለው ጌታችን ኢየሱስ ክርስቶስ። ለዚህኛው ጻድቅ ብላችሁ ለምትሉት ቃል ኪዳን ሲገባለት ለዚህኛው ጻድቅ ደግሞ የኢትዮጵያን ሰዎች ሁሉ ማርሊ ብሎ ሲለው አንደኛ የኢትዮጵያ ሰዎች የሚያምኑት የምንን ሃይማኖት ነው አለ? የግብፅ። እስኪ የግብፅ እያላችሁ ጻፉ። የግብፅ ጌታችንም እስከ 10 ትውልድ እምርልሃለሁ ከአንደበቴ የወጣው ቃሌ እንዳይታበይ በራሴም እያለሁኝ። በራሱም ብቻ አይደለም የማለለት ጌታችን ይህንን መሐላ ሲምልለት የእናቱን ጡት ጨምድዶ ይዞ እንደዚህ ይዞ ነው በጡቱ ይኸው ጡቷን ይዤዋለሁ። የእናቴን ጡት ያልገባበት ነገር አይጣፍጥም። እዚህ መጽሐፍት ውስጥ ጡት በጡት ሆኗል በየስፍራው ማለት ነው። ጡት ይዞ ጌታችን ኢየሱስ ክርስቶስ እንዳትከዳኝ በኋላ እንደ ሐሳብህን እንዳትቀይር ተብሎ ማለት ነው። እና ጡትን ይዘህ የእናትህን ጡት ይዘህ ማልልኝ ብሎ ሲለው የእናቱ አሳይሻለሁ እታለምዬ የእናቱን ጡት ይዞ ማለለት። ይህንንም ብሎ እናቱን አመጣለት ጡቶቿንም ይዞ በጡቶቿ ማለለት ይላል። ቀድሞ ከሰጠው ቃል ኪዳን ጀምሮ ከሞቱት እስከ ቃል ኪዳን ድረስ እንዳይታበል እንዳይዋሽ ማለት ነው። ኢየሱስ እንዳይዋሽ ለጠገሮ ነው ለጠግረሮ ለሱ ቃል ኪዳን ሲገባለት የቀድሞውንም የገባለትን ቃል ኪዳን የአሁኑንም ቃል ኪዳን ሲገባለት የእናትን ጡት ይዘህ ጭብጥ አድርገህ ይዘው ማልልኝ አለው። እኛ እንኳን ባላገሮቹ ገጠር ስንማማል እጄን ምታይ ቅዱስ ሚካኤልን በል እያልን ነበር ብለን እንል የነበረው። ቃሉ ምን እንዳይል ቃል ኪዳኑ እንዳይታበል እንዳይዋሽ ኢየሱስ እንዳይዋሽ የእናቱን ጡት ይዞ ማለለት። ሲምልለት ለዚህኛው ሰውዬ የጎጃምን ሰዎች አልምርልህም ቡዳ ናቸው ብሎ ያለው ለዚህኛው ግን በሙሉ ምሬልሃለሁ አለው ይላል። አይ ራሄል አንቺ አሁን ለአንድ ለጎረመሰ ሰው የእናቱን ጡት መያዝ ነውር ነው። ነውር እኮ ድሮ ቀረ እታለምዬ። ነውር የሚባል ነገር እነዚህ መጽሐፍቶች አያውቁም። እነዚህ መጽሐፎች ነውር የሚባል ነገር አያውቁም። ኦኬ የሴቶቹን ጡት ያዙ ይላሉ፣ ብልት ሳሙ ይላሉ። የወንዱን ብልት ግን ቁረጡ ብሎ የሚለው ጉዳይ ነው እኔ በትልቅ ጥያቄ የሆነብኝ። የወንድ ብልት ያስቆርጣሉ፣ የሴት ብልት ያስማሉ። መጽሐፍቶቹ እንደዚህ አይነት መጽሐፍቶች ናቸው። አንድ ሰው ገብቶ አታስተባብልም። ይሄንን አንድ እኮ አልኩ። አንድ ማለት ወላሃንቲ አንድ ሰው ገብቶ አይ ለማንተ ውሸታም ኤርሚያስ እንደዚህ ዝም ብለህ ተዋሻለህ ብሎ ሊል የሚችል ካለ ይምጣ። አስበህበት ግባ። ግን የወንዶቹ ምን በወጣው ነው የሚቆረጠው? የወንዶቹን ቁረጦ የሴቶቹን ሳሙ የሚባልበት ነገር ገጽ እኮ በገለጥን ቁጥር ብልት ነው። የወንድ ብልት፣ የሴት ብልት፣ ጡት እንደዚህ ነው እና በቃል ኪዳናቸው የታመነ የተለማመጠ ምናምን ነገር ይልሃል። አንተ ኢየሱስ አይሻልም እንዴ? ወንድም አለም እህቴ ኢየሱስ ይሻልሻል አይሻልሽም? አጭርና ግልጽ ነው። እሺ ዓላማ ይዞ ብሎ የሚለው ሰውዬ ደግመህ ገስት እንዳትልክ። እሺ እንዳትልክ ገስት። ቴንክ ዩ።
የእናቱን ጡት ይዞ ማለለት አላለችንም? ኦርቶዶክስ መሐላ በጡት ሆነ። ኢየሱስ ጡት ይዞ ነው የሚምለው። ሲምል እንዳይታበል ማለት እንዳይዋሽ ማለት ነው። ቆይ በራሴ ምዬልሃለሁ ብሎ ሲለው አይ እንደዛማ አይደለም በራሴ ምያለሁ። የቱ ጋር ነው በራሴ ምዬልሃለሁ ያለው? አዎ ቆይ ያው ጌታችንም እስከ 10 ትውልድ ድረስ እምርልሃለሁ ከአንደበቴ የወጣ ቃሌ እንዳይታበይ በራሴ ምያለሁ። አይበቃም እንዴ በራሱ መማሉ? አይ ነው ጌታ ኢየሱስ እንደዚህ በራስ ምለህማ ማንም የሚያምን የለም። እኛ እንድናምንህ ከተፈለገ የኦርቶዶክስ አማኞች እንድናምን ከተፈለገ ጡት ይዘህ ማልልን። በጡት ነው መጨረሻ ማጽኛው። ይህንንም ብሎ እናቱን አመጣለት። ጌታችን ኢየሱስ ክርስቶስ ነው ያመጣለት ለዮሐንስ ዘጸገሮ። ከዛስ ጡቶቿንም ይዞ በጡቶቿ ማለለት። ቀድሞ ከሰጠው ቃል ኪዳን ጀምሮ ብዙ ጊዜ ነው ቃል ኪዳን የገባለት። በሞቱ እስከሰጠው ቃል ኪዳን ድረስ እንዳይታበል እንዳይዋሽ ማለት ነው። በጡት ማህተም አረጋግጣለት ማለት ነው። ሰው የለም አይደል? ይሄ ዮሐንስ ዘጸገሮ የሚባለው ሰውዬ ያው መሞት አይቀርምና በታሪክ ውስጥ ገደሉት፣ ሞተ ማለት ነው። ሲሞት ያው ገጽ 282 ክፍል 56 የአባታቸው ነፍሱ ከስጋው ስትለይ ይላል። ከዚህም በኋላ የሰማይ መላእክት አብረው ፈረዱ። መቃብሩ በጉንዶ ደብር ውስጥ ይሆን ዘንድ ነፍሱ ከስጋው ተለይታ ትውጣ። ጣፋጭ በሆነው በዳዊት ቃልና የሚያምር የመሰንቆ ቃና ደስ እየተሰኘ ሐምሌ 29 ቀን ያለ ጭንቀት ነፍሱ ከስጋው ተለይታ ወደ ሰማይ ተነጠቀች። በዚያችም ሰዓት ከዚያም በኋላ ቅዱሳን ከሸሹበት ቦታ ቀረቡ። በዚያም በመቃብር ውስጥ ቀበሩት። ከዚህም በኋላ ያችን ነፍስ አብ እግዚአብሔር አብ ማለት ነው ተቀብሎ እጅ ነሳት። እጅ መንሳት ማለት ምን ማለት ነው? አብ የፍጡር ነፍስ እጅ ሲነሳ እጅ መንሳት ማለት ምን ማለት ነው? መቅዲ እሙቲ ኤፍሬም ሰለሞን ካልሆነ እታች ወርዳችሁ ታፕታፕ ታደርጋላችሁ። እጅ መንሳት ማለት ምን ማለት ነው? ተራ በተራ ኤርሚ እጅ መንሳት ማለት መስገድ ማለት ነው። መስገድ ማለት ነው። ሰገደለት ማለት ነው። መስገድ ማለት ነው። እሺ ሌሎቹ ልተዋቸው። አብ ምን አላት? መስገድ ማለት ነው። አብ ምን አላት ይላል? ተቀብሎ እጅ ነሳትና እንዲህ እያለ ሳማት። እግዚአብሔር አብ ለፍጡር ነፍስ ሰገደ ላለች አብ ተቀብሎ እጅ ነሳትና እንዲህ እያለ ሳማት። ነፍሱም ማለት ነው የዮሐንስ ዘጸገሮን በዲላሶር ላይ እንዳሳደርኩሽ እንዲሁ በንጽህና አለሽ። ወልድም ተቀብሎ ሳማት። አብ ብቻ አይደለም የሳማት፣ ወልድም ተቀብሎ ሳማት። መንፈስ ቅዱስም ተቀብሎ በሶስትነቱ ሳማት። እየተቀባበሉ ነው የሳሟት። ማንን? የዮሐንስ ዘጸገሮ ነፍስን ማለት ነው። አብ ግን እጅ ነስቷታል። ዝቅ ብሎ ሰግዶ እጅ ነሳት። እግዚአብሔር አብ ለፍጡር ነፍስ ሰገደ። ገጽ 283 ቁጥር 49 ክፍል 56 አታምታታ ብራዘር
ምን ተሻለ? ምን ተሻለ? ገና እንቀጥላለን። ስለ መድኃኔዓለም ምስክሬ ነው። አሰልፌልሃለሁ አልኩ። መጽሐፍቶቹን በሙሉ አሰልፌያቸዋለሁ። መላሽ ከተገኘ መላሽ እስካልተገኘ መላሽም ኖረም እንትኑ ብትበሉ እበላለሁ ባትበሉ እበላለሁ ብሎ እንዳለው ሰውዬ ማለት ነው። እኔ ገቡም ተናገሩም እናገራለሁ፣ ገብተው ባይናገሩም እናገራለሁ። ይሄው ነው። ይሄ አገልግሎቱ ጠባይ ነው። ገብታችሁም ብትናገሩ እናገራለሁ፣ ባትናገሩም እናገራለሁ። አብ የሰገደላት ነፍስ እነዚህ መጽሐፍቶች ይዘው ነው እኛ የጥንት ነን፣ ንጽሕት ነን፣ እንከን የለብንም። የእናንተ ሃይማኖት በስንዴ የመጣ ነው፣ ከጀርመን የመጣ ነው ይለዋል። የእነሱስ ከግብፅ የግብፅን ሃይማኖት ነው የሚያምኑት። ማን የጻፈው? ራሳቸው። ያው የግብፅን ሃይማኖት የሚከተሉ የኢትዮጵያ ሰዎች አባታቸውም ዮሐንስ የግብፅን ሃይማኖት የሚከተሉ የኢትዮጵያን ሰዎችን ሁሉ ማር አለው። ይህችም የጸናች ነች አለ። በራሳቸው መጽሐፍት ላይ የግብፅ ሃይማኖት ብሎ ኦርቶዶክስነት ማለት የግብፃውያን ሃይማኖት ነው ማለት ነው። የኢትዮጵያውያን ሃይማኖት ሳይሆን የግብፃውያን ሃይማኖት ነው። የግብፃውያንን ሃይማኖት ኢትዮጵያውያኑ ገንዘብ አድርጉት ነው። እና ታዲያ የራሳቸውን ይዘው ለምንድነው ሁሉ ቀን ሉተር ከተር ብለው የሚሉን? እንግዳ አለ ገብቶ ሊያወራን የሚችል አለ ወይ? የለም። ምን ቦታህና ትገባለህ? እኛን እዛ በሌላ ቀን ታደርቃላችሁ ታበሽቃላችሁ እንጂ ወጣ ትገባለህ። እሳተ ገሞራ ላይ የመጣድ ያህል ነው። ነዲዱ የበዛ ማለት ነው። እዛ ኤርታሌ መግባት ያህል ነው እዚህ መግባት። በሰሜን ምስራቅ የሀገራችን የኢትዮጵያ ክፍል ላይ በአዋሽ ሸለቆ ውስጥ ባለው ፈንድቶ የተገኘው የኤርታሌ እሳተ ገሞራ ገብተህ እዛ ውስጥ ገብተህ ቼክ አድርገህ መውጣት ያለው እዚህ መግባት። እያካበርኩት እንዳይመስልህ። ጌታ ኢየሱስ ምስክሬ አልኩህ፣ በርትቶብኛል አልኩህ። ና ወደ ታምሩ እንገባለን። ታምሪሁ ለብፁዕ አቡነ ዮሐንስ እጨጌ ዘጸገሮ ዘገብረ ዘደብረ ዘጉንዶ ተክለ ሃይማኖት ታምር ማንም የለም የሚመጣ ወገኖች። ሁለት ሰዓት ቆይቻለሁ። ብዙም አልቆይም ከዚህ በኋላ። እንደዚህ እየተደረገ ሰው እንዲሰማው ዩቲዩብ ላይ የሚያስቀምጡ ሰዎች በደንብ እንዲያስቀምጡት እንደዚህ ያደርገ። በጣም አይንዛዛም አለ። በዚህ ጉዳይ ላይ ሊገባ የሚችል ታምሩ ነው። ይሄኛውን መጽሐፍ እንጨርሰዋለን።
ጌታ ኢየሱስ አሁንም እንደሚጠባ ታውቃላችሁ። በኦርቶዶክስ ሃይማኖት ትምህርት አሁንም የማርያምን ጡት እንደሚጠባ ታውቃላችሁ። ታውቃላችሁ ወይስ አታውቁ? እኛ የምናውቀው ጌታ ኢየሱስ ክርስቶስ ጠብቶ አድጎ እንደማንኛውም ጠባ ብሎ የሚል መጽሐፍ ቅዱስ ላይ የተጻፈ የለም። ግን እናት ነችና ብታጠባው አይገርመንም። እንደማንኛውም ሕፃን በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊት ስላደገ ጌታዬ በምድር ላይ 33 ዓመት ከ6 ወር ኖሮ ነው ወደ ሰማያት ያረገው። አሁን በአባቱ ቀኝ እድሜው 2018 በኢትዮጵያውያን አቆጣጠር 2018 በነጮቹ 2026 ዓመት የሞላው አምላክ ሰው በአብ ቀኝ አለ። በነጮቹ ካላንደር አቆጣጠር 2026 እድሜ ያለው አምላክ ሰው በአብ ቀኝ አለ። የኛ ወገን በአብ ቀኝ አለ። ሊቀ ካህናችን በአብ ቀኝ አለ። የቤተልሔሙ ሕፃን አድጎ በአብ ቀኝ በክብር አለ። ተመልሶም ደግሞ ይመጣል። ኢየሱሴ ስሜ ይባረክ፣ የኔ አባት ስሜ ይባረክ፣ የኔ ንጉሥ። ኦኬ አሁን በአባቱ ቀኝ ነው እንጂ የተቀመጠው በእናቱ ቅፍ ላይ የተቀመጠ ጡት እየጠባ የምታየው ሕፃን የለም። ኦርቶዶክስ ቤተክርስቲያን ግን ትላለች። ታምር 2 ገጽ 328 ላይ በቁጥር 3 ላይ በዚያን ጊዜ በምስጋና ከፍ ከፍ አደረጉት። ያው ሰውየው ማለት ነው። ከዛስ በቀኝና በግራዋ ሚካኤልና ገብርኤል የሚጠብቋት የእመቤታችን የማርያምን ስዕል ተመለከተ። ትንሽም ሕፃንም ወተት እየጠባ በክንዷ ላይ ነበረ። ዛሬም አዎ ኤርሚያስ ምንም አታመጣም ነው የሚሉት። ዶክተር ዘሪሁን ሙላት የሚባል የኦርቶዶክስ ሰባኪ ስዊድን ነው ኖርዌይ ሄዶ ሊያገለግል ሄዶ አንድ ስብከት ላይ ቪዲዮ አለኝ። እዛ ስብከት ላይ ምን ይላል? እናቱ እመቤታችን እግዝእትነ ማርያም ልጇ እንደታቀፈች ልጇ እኮ ዛሬም እኮ ከቅፏ ላይ አይወርድም አለ ቃል በቃል። ዛሬም ከቅፏ ላይ ልጇ የማይወርድ ማርያም ብለህ ያልካት እሷ ማርያም አይደለችም። ዛሬም በቅፏ ላይ ታቅፈዋለች ብለህ ያልከው ኢየሱስ እሱ ኢየሱስ አይደለም። ደግመዋለሁ ይሄን ንግግር። ዛሬም በቅፏ ላይ አቅፋ ጡት ወተት እያጠባችሁ በክንዷ ላይ ነበረ ብለህ የምትለው ኢየሱስ እሱ ኢየሱስ አይደለም። ዛሬም በክንዷ ላይ አቅፋ ጡት ታጠባዋለች ብለህ የምትላት ማርያም ማርያም አይደለችም። ሕፃኑም ሌላ ነው፣ እናቲቱም ሌላ ናት ማለት ነው። ሌላ ማለት ጣዖት ማለት ነው። ሰሚራኔስ የምትባል የናምሩድ እናት አለች። በጥንት አሶራውያን ትመለክ የነበረች ወይ ደግሞ ኢሽታር ተብላ የምትባል ማለት ነው። የፍቅርና የጦርነት አምላክ ናት ተብላ ትባል ነበር። በጥንት አሶራውያን ትመለክ ነበር። ወይ ደግሞ በጥንት ኢራናውያን ፐርዥያ ማለት ነው አናሂታ ብለው ይጠሯታል። ያችኑ በሴት አንቀጽ ትመለክ የነበረችዋ ማለት ነው። ወይ ደግሞ በጥንት ሮማውያን ዲያና ብለው ይጠሯት ነበር። ወይ ደግሞ በጥንት ግሪካውያን አርጤሚስት ብለው ይጠሯት ነበር። ወይ ደግሞ በጥንት እስራኤላውያን የሰማይ ንግስት ብለው ይጠሯት ነበር። ዛሬ ማርያም ተብላ የምትጠራዋ ማለት ነው። እነዚህ ስማቸው በአሕዛብ ሀገሮች በጠሯቸው በግሪክ፣ በአሶር፣ በፐርዥያ፣ ኢራን ማለት ነው። እንደዚሁም በእስራኤል ጨምሮ በሮም እነዚህ ይመለኩ የነበሩት በሙሉ ልጇን ጡት ታጠባለች ብለው የሚል ነበር። ይሄ ልጇን ጡት ማጥባት የሚለው የአረማውያን አማልክት መድብል ላይ የተገኘ ነው። እንዴት ነው ዛሬም ኢየሱስ በአባቱ ቀኝ ተቀምጦ በክብር ሊመጣ ባለበት ወተት እየጠባ እያልክ ብለህ የምትለው አንተ? ወተታም ትውልድ ኦኬ
ጡት እየጠባ አገኛት ይላል እንዴ? ይሄ የተክሌ እግር የተቆረጠና የቆረጠው ሰውዬ የሚናገርበት ክፍል ነው። ይቆየን። ይህን ክፍል ሙሉ ነው የምናየው። የተክሌን እግር የቆረጠው ሰውዬ መጨረሻ ምን እንደሆነ ማለት ነው። ይቆየን። ይህን ከገድለ ተክለ ሃይማኖት ጋር ነው አብረን የምናየው። የአቡነ ተክለ ሃይማኖትን እግር የቆረጠ ግለሰብ እዚህ ተገኝቷል። እንደ ኤርሚያስ ለእኛ 7 ዓመት ሲጸልይ እኮ ነው እግሩ የተቆረጠው ተብሏል። ምን ልታመጣ ነው ብለካል? ኦርቶዶክስ ራሷ ትመስክራለች። እናያለን። ከገድለ ተክለ ሃይማኖት ጋር አብረን እንቆመቁመዋለን አንድ ቀን ማለት ነው። ገጹን እንዳትረሱት 330 ማለት ነው። ኧረ ለህግ ይቅረብ። ገለውታል። የአቡነ ተክለ ሃይማኖትን እግር የቆረጠውን ሰውዬ አሰቃይተው ገለውታል። ማንም የሚናገረው እጅ በእጅ እግር በእግር ተብሎ እንደተባለ እና ቆርጠውታል። በክፉ አሟሟት ነው የገደሉት። ማን ነው ይሄንን አሁን የሚያስተባብል? እኔ እኮ አንድ የሚያስተባብል ሰው እንኳን የለም። አንድ እንዲህ እየተነበበብህ አንድ እስኪ ይምጣ። በክፉ አሟሟት ገለውታል እና የተክሌ ነገር የሚናገርበት ስለሆነ ይለፈን። ከገድሉ ጋር ነው አብረን የምናየው። አቤል ገስት ላክ። አንድ ቁጥር የምጽፈው ኦኬ። እሺ እንኳን ደህና መጣ አቤል። ወንድም ኤርሚ እንዴት አለ? ደህና ነኝ። ከየት ቤተ እምነት ነው? ኦርቶዶክስ ነው። እንኳን ደህና መጣ። እሺ ሰምተዋል እየተነገረው የነበረውን ክፍል? አዎ የኔ አንድ ጥያቄ ብቻ ነበር ከአክብሮት ከዝቅ ብዬ ጠይቄ የፈለኩት እንጂ ለተጠይቀው ጥያቄ መልስ ልሰጥ አይደለም። እሱም በቂ ነበር። ከኔ የበለጠ ማስረዳት የሚችሉ ይገባሉ ብዬ አስባለሁ። ከኔ በተሻለ ማስረዳት የሚችሉ ይገባሉ። ለሱ የት አለ የገቡት? ምን ያህል ጊዜ ሆነ እዚህ ፔጅ ላይ ከገባህ? እኔ አሁን 2 ሰዓት ሆነኝ። 2 ሰዓት ከ7 ደቂቃ ሆነ። አንድ በኮሜንት ላይ ተሳድቦ የወጣ አላማ ይዞ የምትባለው ሰውዬ ብሎክ አድርጌያለሁ። እሺ ማንም ሰው እንዳትፈቱት። ኦኬ ቴንክ ዩ። በጣም ታግሻለሁ። በጣም ደጋግመህ ነው የምትልከው። ረብሻኛል። እሺ ማንም ሰው እንዳይፈታው እዚህ። ቴንክ ዩ። እና ወንድማችን እኔ 2 ሰዓት ከ7 ደቂቃ ተቀመጥኩኝ። እስካሁን ድረስ ገድሉን እያነሳው የተጻፈውን ትናንትናም እያነሳሁት ነበር። አንድ መልስ የሰጠ የለም። ትናንትና አንድ ቄስ መጥተው ነበር። እሳቸው ምንድን ነው ያሉት? የጻፈውን ሰው ጠይቀው ነው ብለው ያሉት። መምህር ናቸው፣ መርጌታ ናቸው። ኢየሱስ የእኔ ጥያቄ የነበረው ግን ገድሉ እኮ የተጻፈው ለተቀበሉት ሃይማኖቱን እምነቱን ያንን ለተቀበሉት ነው እና አንተ ደግሞ ያው እንደምናሉ የኦርቶዶክስ ተዋህዶ አባል አይደለህም እና እንዴ ከሱ ጋር አይጋጭም? ምን ይጋጫል ወንድሜ አቤል? እኔ አሁን የኦርቶዶክስ እምነት ተከታይ አይደለሁም። አሁን በአሁኑ ሰዓት ማለት እኔ ጌታ ነው የምከተለው፣ የወንጌል አማኝ ነኝ። ግን አንድ ሰው ኦርቶዶክስን ለወቃት ብሎ ቢል እንደኔ አይነቷን ለወቃት ብዬ ብል የማውቃት በመጽሐፍቶቿ ሁሉ ጭምር ነው አይደል? አይደለም። በምን ደማቃት? መጀመሪያ ኦርቶዶክስ ተዋህዶ ቤተክርስቲያን ለማወቅ ከመጽሐፍ ቅዱስ ነው የምትጀምረው። ምን ብሎ ከሚለው ልጀምር እኮ ከብሉ ከሐዲስም 80 አሃዱ
መጽሐፍ ቅዱስን አዎ ከዛ ጀምሮ ቅደም ተከተል ትምህርቶች አሉ። ያንን መስፈርት አድርጎ ገድል እነዚህ ገድላትን አንዳንድ ነገሮች የምታደርገው እነዚህ ለቤተክርስቲያን አገልግሎት የተጻፉ ነው ለተቀበሉ ነው እና እንደ አንድ ዶክትሪን እኮ አይደለም። ጫጫታ አለ። ሶሪ እሺ ይቅርታ ልጆች ስላሉ። እሺ ምንድን ያልከኝ? ለተቀበሉት ነው እንጂ ለእናንተ አይሆንም ነው እያልከኝ ያለው? ወጣ? እሺ ሌላ አለ ገብቶ ለዚህ ሊመልስ የሚችል ሰው? እሺ ኮባ ኪችን ሊቃውንቱ ዝም ሲሉ ከኪችን መጡ። እንግዲህ ምን ይደረግ? ባለ ኪችኖች እየመጡ ነው ማለት ነው። አሁን እዚህ እኮ ሰው የጠፋ መስሎ እንዳይታይ ከበስተኋላ ተደብቆ የሚሰማ በጣም ብዙ ነው ያለው። ብዙ ቁጥር ነው የሚታየኝ። ከነማማሰያው ሊገቡበት ነው ማለት ነው። እንግዲህ ኪችን አካባቢ ማማሰያ አይጠፋምና ቤቱ ቤታይ ኮባ ለማስተዋወቅ ነው ገባ። ኦኬ እሺ ኦኬ ይብቃን። በኋላ እንዳትቀሩ ትንሽ እረፍት መውሰድ አለብን። በኋላ ሰው በሚበዛበት ሰዓት ላይ እንዳትቀሩ። ጌታ ከረዳኝ እከፍታለሁ። እስከ ዛሬ እንደውም በጣም አንብቤ ያስቀመጥኳቸው ወንድሞቼ እናቶቼ ማጋነን አይደለም፣ በጣም ብዙ መጽሐፍቶች አሉ። አንዳንዱ ሲነበብ መፈጠርህን ትጠላዋለህ ራስህ ማለት ነው የምትሰማው ሰው። አሁን ዮሐንስ የሚባለው ሰውዬ እናትና አባቱ እኮ ግንኙነት ሳያደርጉ እኮ ነው የተጸነሰው። አሁን ገድሉን እያነበቡ ነው ያለው ሰው ማለት ነው። እንዴት ነው አንዲት ሴትና አንድ ወንድ ግንኙነት ሳያደርጉ ልጅ የሚጸነሰው? እሱን የቤት ስራ ትጨላለሁ። እና አሁን እኛ እነዚህን መጽሐፍቶች ባለማመናችን እኛ መናፍቃን እንባላለን። እውነትሽን ነው እህት ዓለም። አሁን እኔ ይህን መጽሐፍ ባለማመኔ መናፍቅ እባላለሁ? ወገኔ ጴንጤው መናፍቅ ይባላል? እነዚህን መጽሐፍቶች ባለማመናችን እናንተ እንኳን የምታምኑባቸው እኮ ሰዎች አፍራችሁባቸዋል። እንኳን እኔና ህዝቤ ወገኔ ጌታን የተቀበለ ህዝብ ሊያፍርባቸው ቀርቶ ልናፍርባቸው ቀርቶ ማለት ነው። መጽሐፍ ቅዱስ አንብቡ ብለን የምንላችሁ ለዚህ ነው ወገኖች፣ ኦርቶዶክሳውያን መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ ስታነቡ እውነትን ታውቃላችሁ።
አንድ ኦርቶዶክሳዊ መጽሐፍ ቅዱስን ሳያነብ እንዴት ክርስቲያን ሊሆን ይችላል? አንድ ጴንጤ መጽሐፍ ቅዱስን ሳያነብ እንዴት ክርስቲያን ነኝ ብሎ ሊል ይችላል? ማንም ሰው ክርስቲያን ነኝ ብሎ የሚል በክርስቶስ ኢየሱስ በማመኑ ነው አይደል ክርስቲያን የሚባልበት። ክርስቶስ ኢየሱስን ለማመን ደግሞ እነዚህ መጽሐፍቶች በማንበብ አይደለም የምታምነው ጌታ። ምክንያቱም እነዚህ መጽሐፍቶች ስለ ጌታ በጌታ በኢየሱስ ክርስቶስ በማመን እንድትድን አይነግሩም። ከዛ ይልቅ መቃብርና እነሱን ሰዎቹን ራሳቸው ስምህን የጠራ ሳይሆን ስሜን የጠራውን ማርልኝ፣ ስሜን አክብረው፣ ስሜን ከፍ ከፍ አድርገው እያሉ ነው የሚማጸኑት። ስለዚህ ረጅም ሰዓት መውሰድ ስለማልፈልግ ይህንን የያዙ ትሰማላችሁ። እድሜ ይስጣችሁ ማለት ነው። ኦኬ ትሰማላችሁ፣ እድሜ ይስጣችሁ። እኛ ጋር ተከፍቶ እስከምዘጋው ድረስ ያለ መረጃ አንዳች ነገር አናወራ። አንዲት ቃል አልኩ፣ አንዲት ቃል ከዚህ መጽሐፍ ተገልጠው ነው። መጽሐፍ ቅዱስም ቢሆን መጽሐፍ ቅዱስ ይላል ብለን ስለ መጽሐፍ ቅዱስ ገልጠን ነው የምናነበው። ገድላትም ምን ይላሉ ብለን ስለ መጽሐፎቹን ገልጠን እንደዚህ ካሜራ እያሳየ ነው የምናነበው። እና ተባረኩ፣ ጸጋና ሰላም ይብዛላችሁ። ኮፒ ሊንክ፣ ሼር፣ ታብ ያደረጋችሁ ቴንኪው። በጣም ይቀጥላል። ይህንን ቤት ቅድም በምን ሰዓት ነው የምትከፍተው? እኔ የምከፍትበትን ሰዓት እንግዲህ ብዙ ጊዜ የኢትዮጵያ ምሽት ወይ ደግሞ የኢትዮጵያ ጠዋትም ልከፍት እችላለሁ። የምከፍትበት ሰዓትን ኤግዛክትሊ ላልነግራችሁ እችላለሁ። የተለያየ ዓለማት ላይ ስለምንኖር ለማግኘት ከፈለጋችሁ ኖቲፊኬሽን እንዲመጣላችሁ ብታደርጉ በመጽሐፉ በኖቲፊኬሽኑ ይደርሳችኋል ማለት ነው። ላይቭ ላይ ስገባ ኤርሚያስ ገባ ብሎ የሚል ነገር ታገኛላችሁ። በዛ ሰዓት ላይ መምጣት ትችላላችሁ ማለት ነው የምትችሉ ከሆነ እና ጸጋና ሰላም ይብዛላችሁ። መጽሐፍ ቅዱስን አንብቡ። ኢየሱስ ያድናል። ከእንዲህ አይነት ተረታ ተረት ተፋቱ ወንድሜ። አይጠቅምህም። ዘመንህን እንደ ነቀዝ የበሉ መጽሐፍቶች ናቸው። ምንም ስታነባቸው ብትል ለህይወት አንዳች የሚረባ ነገር የሚሰጡ ነገር የለም። ለዚህ ነው እራሳቸው አፍረውባቸዋል። ህዝቡ እንደ ህዝብ ማለት ነው። እንደገና እራሳቸውም ደግሞ ጥራት ይጎላቸዋል ብለው እንዲሉ አስደርገናል። ጌታ እግዚአብሔር ረድቶናል። ለእግዚአብሔር ክብር ይሁን። ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ የሚወድ እግዚአብሔር ቅዱስ ቃሉን እንድታውቁ ይህንን የእግዚአብሔርን ቃል አንሱና አንብቡ። የሁል ጊዜ ምክራችን ነው። የኔም የወንጌላውያን ወንድሞችና አማኞች እህቶችና ወንድሞች ወገኖች ምክራችን ነው። እባካችሁ የሰው ልጆች የሆናችሁ ከግንባራችሁ በታች እግዚአብሔር ሁለት ዓይንን ፈጥሮላችኋል። በዚህ ዓይንህ በጣም ብዙ ነገር የሚታየውንም የማይታየውንም ታያለሽ። ይህንን የእግዚአብሔርን ቃል አንበባችሁ ለህይወታችሁ መዳን የሚሆነውን እግዚአብሔር የሰጠንን ቅዱስ ቃሉን አንበባችሁ ከዘላለም ፍርድ እንድትድኑ በጌታ ፍቅር እንለምናችኋለን። የሁላችንም ምክር ነው። የወንጌላውያን አማኞች በሙሉ ምክር ነው። ከነዚህ ራቁ፣ ወደዚህ ተጠጉ። ይህንን ለቀቅ፣ ይህን ጠበቅ አድርግ። ዮሐንስ ዘጸገሮ አቡነ እንትና የሚባለውን ተውና ጌታን ያስ ኦኬ፣ ወደ ጌታ ተጠጋ። ጌታን ወቅ፣ ያበራልሃልም። ጌታን ወቁ፣ ዳኑ ከዘላለም ፍርድ። ይህን እላችኋለን። ጸጋና ሰላም ይብዛላችሁ። በኋላ ጌታ ቢፈቅድ እንገናኛለን። እስከዛው ቸር ቆዩን። ተባረኩ። ሰላም ሁኑ። አያ ኤልጃክሮዶ ሳኪያማንዳ ሻላማርጃና ማጋዳጋ ባራዳጋቦስ ኢላዳኪያንዶ ሴኬቴሌር ጀነሜንዳ ሻባጋዳጋባስ ኤላኪያንዳል ጄና ማርዳና ማጋዳሳ ሻባ ሶኮታል ያርቫና ጋዳጋባያ ኢላዶሴ ሰሞንኛ ያልሆነ የጸሎት ሕይወት፣ ሰሞንኛ ያላይደለ የጸሎት ሕይወት አልጎቬርና ሞንዳላ ባጋዳጋባስ ሻሊዮንዳሲያል ጃና ማጋዳያ ኢቫ ማኩላ ኪያራሲያ ማንዳላባያ